የሚዲያ አጋሮቻችን ጥሪያችንን አክብራችሁ ዛሬ ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። እግዚአብሔር ያክብርልን። ዛሬ ሁላችንም በአንድነት እዚህ የተገኘ ነው ለአረንጓዴ ኢትዮጵያ ልማት የተጠናከረ ጉዞ አሁንም በስምንተኛው ዙር አሻራችንን ልናኖር ለዛሬም ለነገም ተስፋችንን ልንተክል ነው በጋራ እዚህ ያለ ነው ማለት ነው። አጠር አድርጌ እንግዲህ ኩባንያችን ለባለፉት 132 ዓመታት በቅልጥፍና እንደዚሁም ደግሞ አዳዲስ ቴክኖሎጂዎችን ወደ ሀገራችን በማምጣት የማህበረሰባችንን አጠቃላይ ሁለንተናዊ ተጠቃሚነት ለማረጋገጥ ኢትዮጵያን በቴክኖሎጂ የታጠቀች ንቁ ተወዳዳሪ ለማድረግ በርካታ ስራዎችን ይሰራል። ይህ የአረንጓዴ ኢኮኖሚ ግንባታ በቴክኖሎጂ ብቻ የተወሰነ አይደለም ማለት ነው። እንደዚህ ያሉ ደግሞ እንደ ዛሬው አይነት መርሃ ግብሮችን ከናንተ ከውድ አጋሮቻችን ከመስተዳድሮች ጋር ሆነን ለባለፉት 7 ዓመታት ስናከናውን ቆይተናል። የሱንም ፍሬ በጋራ የምናይ ይሆናል ማለት ነው። የአረንጓዴ ልማት እንደዚሁ ራንደምሊ የሚሰራ ትዝ ሲለን የምናደርገው ሳይሆን በስትራቴጂ ተደግፎ በቁርጠኝነት የሚሰራ ለዛሬም ለነገም ተስፋችን ትውልድን የሚያስቀጥል ስራ ነውና ሁላችሁም ላበረከታችሁት እስካሁን ለነበረው ሀገራዊ በጣም እጅግ የሚያኮራ ውጤት ያስመዘገብንበት ነው። በዚህ ሂደት ውስጥ ደግሞ እኛም እንደ ተቋም አብረን ከናንተ ጋር ሆነን ስንተክል ቆይተናል። በዚህ ስላይድ ላይ ማሳያችሁ እንግዲህ ይታያችኋል ብዬ አስባለሁ። ስትራቴጂያችን እንደምታውቁት አሁን ደግሞ ተግባራዊ እያደረገን ያለ ነው። የቀጣዩ ትውልድ አሁንም በአረንጓዴ ልማት በአረንጓዴ ኦፕሬተርነት በርካታ ስራዎችን የምንሰራበት ነው። አንዱ ትልቁ ስራችን ደግሞ የአካባቢን መንከባከብ እንደዚሁም ደግሞ የአየር ብክለትን መቀነስ የሚበክሉ ነገሮችንም ደግሞ ከመጠቀም ከቴክኖሎጂ አንፃር መቆጠብን ይጨምራል ማለት ነው። እንደምታዩት ኢነርጂ ኤፊሺየንሲ እንደዚሁም ደግሞ ግሪን ኢንፍራስትራክቸር ብለን በስትራቴጂ ነው ተግባራዊ የምናደርገው ማለት ነው። የአረንጓዴ ልማት ስራችን ቀደም ብዬ እንደጠቀስኩት የማህበረሰባችን ሁለንተናዊ ተጠቃሚነት የሚያረጋግጥ የኢትዮጵያን የግሪን ኢኮኖሚ ግንባታና ልማትን በዘላቂነት እንዲያስቀጥል ሆኖ በስትራቴጂ ቴሌኮም ደግፎ ባላንስድ በሆነ ስለ ሰው ስለ አካባቢ እንደዚሁም ስለ ኢኮኖሚ ባላንስድ ስንል እንግዲህ አንዳንድ ጊዜ ገቢን ማሳደግ ብቻ በቂ አይሆንም ማለት ነው። አየር ንብረታችንን አካባቢያችንን መጠበቅ ወሳኝ ነው። ለምን ያለን እንደሆነ ሆነም ዘላቂ የሆነ ልማትን ለማረጋገጥ የምንኖርባትን ምድር መጠበቅ ለሰው ልጆች ምቹ እንድትሆን ማድረግ ከኛ ከአመራሮች ከሰው ልጅ የሚጠበቅ ነው ማለት ነው። ቤታችንን ነው የምንጠብቀው ለራሳችን ለማንም ሳይሆን ለምንኖርበት ለዛሬ እንደዚሁ ነገ ለሚመጣው ትውልድ መልካም አሻራችንን አሳርፈን ለማለፍ ነው። ይህንኑ በሚገባ የተረዳው ኢትዮ ቴሌኮም በቁርጠኝነት በስትራቴጂ እንደዚሁም አስፈላጊውን በጀት ሁሉ መድቦ ነው ይሄን የሚያደርገው ማለት ነው። ስለዚህ በዚህ ሂደት ውስጥ ደግሞ ለማህበረሰባችን የስራ እድልን መፍጠርንም ታሳቢ ያደረገ ስራዎችን ይሰራል ማለት ነው። ያንንዱ የምናደርገው ነገር ከሰው ልጅ ጋር የተቆራኘ ስትራቴጂያችን ሰው ተኮር ወይም ደግሞ ሂውማን ሴንትሪክ የምንለው ባላንስድ የሆነ ስትራቴጂ ነው በሁሉም ረገድ ያለን ማለት ነው። ትንሽ ዛሬ ስለምንተክለው ተስፋ አሁንም አቅም እንዲሆናችሁ እስከዛሬ ድረስ ከኛ ጋር አብራችሁ በየአካባቢው በመላው ሀገራችን ኢትዮ ቴሌኮም አገልግሎቱን የሚሰጠው እንግዲህ በመላው ሀገራችን ነው። ከ90 ሚሊዮን በላይ ደንበኞችን ያገለግላል። በእነዚህ ሁሉ መዳረሻዎቹ ደግሞ አረንጓዴ አሻራው ነው እንደዚሁም ያሳርፋል ማለት ነው። ከአካባቢው ማህበረሰብ ጋር መስተዳደሮች ጋር እንደዚሁም ሰራተኞችና የስራ አጋሮቹ ጋር በመሆን ይህን ያከናውናል። የ7 ዓመቱ ጉዞ አብረን ምን አደረግን ካላችሁ 4.6 ሚሊዮን ችግኞችን ተክለናል በመላው ሀገራችን ወደ 889 የሚሆኑ መዳረሻዎች ላይ ማለት ነው። አንዱ የኢትዮ ቴሌኮም ውበት በአንድ አካባቢ ላይ ብቻ አይደለም የሚያደርገው ልማት እንደዚሁ የሚያገለግላቸው ደንበኞች ያሉት ሰፊ በሆነችው ሀገራችን ኢትዮጵያ ላይ ተንሰራፍቶ ነው ያለው ማለት ነው። በዚህ ልክ እንግዲህ ችግኞቹን ከመትከል ባሻገር እንዳልነው ለሰው ልጅም ደግሞ ለማህበረሰባችን የስራ እድልን የፈጠረበት ነው። ከ4000 በላይ ዜጎቻችን ስራም እንደዚሁ እድል የተፈጠረላቸው ነው ማለት ነው። በአጠቃላይ ስታዩት ከተከልናቸው እንግዲህ ችግኞች ወደ 82.7 የጽድቀት ወይም ደግሞ የእድገት መጠን የታየበት ነው ማለት ነው። ይሄ ትልቅ ስኬት የሚባል ነው። ብቻችን ያከናወንነው አይደለም። እንዳልኳችሁ እንግዲህ በጋራ ለለመለመች ኢትዮጵያ ያደረግነው ጉዞ ይህን ይመስላል ማለት ነው። እንደዚሁም ደግሞ ከ159 ሚሊዮን በላይ በጀት መድበንለት ስናከናውን ነበር ነው። ይህም በማድረጋችን እንግዲህ የተጎዱ መሬቶች የተራቆቱ መሬቶችን በአረንጓዴ በመሸፈን ምቹ እና አረንጓዴ የሆነች ኢትዮጵያን እየገነባን ነው የምንገኘው ማለት ነው። ዛሬስ ምን እናደርጋለን? በመላው ሀገራችን ኢትዮ ቴሌኮም ለ8ኛው ዙር ሀገራዊ
የአረንጓዴ አሻራ መርሃ ግብር ምንድነው የሚያደርገው ያላችሁ እንደሆነ እንደምታዩት እንግዲህ ወደ 250 ሺህ ይቅርታ የሚሆን ችግኞችን በጋራ ሆነን የምንተክል ይሆናል። ዛሬ በምንገኝበት አዲስ አበባ በጉለሌ ክፍለ ከተማ የዛሬ ዓመት ታስታውሳላችሁ በጋራ ሆነን በዛኛው ሳይድ አይደለም በስተጀርባ ተክለናል ማለት ነው። ዛሬ የምናየው እንደዚህ እንግዲህ ያማረ አረንጓዴ ውብ የሆነ እንደዚሁም ደግሞ ብሉኝ ብሉኝ የሚል አየር አይደለም እየሳብን ነው የምንገኘው። ይህንን ማስቀጠል ለሁላችንም ያስፈልገናል ማለት ነው። ወደ 250 ሺህ ችግኝ ስንተክል በዚህ የሚሳተፉ የኢትዮ ቴሌኮም ሰራተኞች በየአካባቢ ያለው ማህበረሰብ እንደዚሁም ደግሞ የስራ አጋሮቻችን ጨምሮ ከ3500 በላይ የሚሳተፉበት ይሆናል። ለ2000 የሚሆኑ ዜጎች ደግሞ የስራ እድል እንደዚሁም የምንፈጥርበት ነው የሚሆነው። የስራ እድል ስንል እንግዲህ ኢትዮ ቴሌኮም ቀደም ብዬ እንደጠቀስኩላችሁ መትከል ብቻ አይደለም፣ በጋራ እንተክላለን፣ በጋራ እንደዚሁ ደግሞ እናለማለን፣ እንከታተላለን፣ በጋራ እናሳድጋለን ማለት ነው። ስለዚህ የስራ እድል የምንፈጥርላቸው እየተፈጠረላቸው ያሉ ጉድጓድ በመቆፈር ችግኝ በማቅረብ እንደዚሁም ደግሞ በክትትል ሂደት ውስጥ በየቦታው ያሉ ዜጎቻችን ለዚህ የተሰጡ ለአረንጓዴ ለለመለመች ኢትዮጵያ እነሱም አሻራቸው እንደዚሁ እያሳረፉ ይገኛሉ ማለት ነው። ወደ 2000 የሚሆኑ በዘንድሮ በ8ኛው ዙር የሚሳተፉ ይሆናል ማለት ነው። ለዚህም አስፈላጊውን በጀት መድበናል። ወደ 42 ሚሊዮን የሚሆን ብር መድበናል ማለት ነው። ስለዚህ በመላው ሀገራችን አሁን በተመሳሳይ ሰዓት ኢትዮ ቴሌኮም በሚገኝባቸው ስፍራዎች ሁሉ ከአዲስ አበባ ውጪ ወደ 18 ሪጅኖች አሉን። እነዚህ ሁሉ የሚሳተፉበት ንቅናቄ ነው የሚኖረን ማለት ነው። ይህን ስናደርግ እንግዲህ ቀደም ብለን ስናደርግ እንደነበረው አሁንም በመላው ሀገራችን ዛሬ ላይ 8ኛው ሀገራዊ የአረንጓዴ አሻራ በአንድ ጀንበር እንግዲህ የምንተክልበት ቀን ነው። በድጋሚ ለዚህ እንኳን አደረሰን። እኛም ደግሞ አሻራችን ለማሳረፍ ስለበቃን ይህንኑ አሻራችን ለማሳረፍ ደግሞ ይህንን አካባቢ ላመቻቹልን ለጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ንጉሴና እንደዚሁም ባልደረቦቻቸው አመራሮች ሁሉ ከልብ እናመሰግናለን። በጋራ ለመትከል ከኛ ጋር ላላችሁ በቅንነት አሻራችሁን ልታሳርፉ እዚህ ላላችሁ ሁሉ ለእናንተም የላቀ ምስጋናና አክብሮት ይድረሳችሁ። ይህን ስናደርግ እንግዲህ በየጊዜው እያየነው ነው። አንዳንዶች ምናልባት እድል አግኝታችሁ እንደሆነ በተለይ ከአዲስ አበባ ውጪ በመላው ሀገሪቱ በምናደርገው የአረንጓዴ አሻራ ንቅናቄ በጣም የሚያስገርሙ ትልልቅ ደኖችንም ጭምር በአንዳንድ ቦታዎች ላይ ኢትዮ ቴሌኮም እያፈራ ነው ያለው ማለት ነው። ይህ በመሆኑ በየአካባቢው እኛ ብቻ ሳይሆን ሌሎችም የሚሳተፉበት ማለት ነው ትልቅ ለውጦች እየመጣ ነው። ስለዚህ የምንተክላቸው ችግኞች ዛሬ ላይ ችግኝ ቢመስሉ ነገር ግን ነገ ደግሞ እንዲህ ላለ ውብ ባሻገር ኢትዮ ቴሌኮም እንግዲህ ችግኝ ከመትከል ባለፈ አረንጓዴ ኦፕሬተር ነው ይባልለታል። በዓለም ካሉ 776 ኦፕሬተሮች አረንጓዴ ኦፕሬተር ከሚባሉት አንዱ ነው ማለት ነው። የሆነበት ምክንያት በሀገራችን እንደምታውቁት የምንጠቀመው ኢነርጂ ሃይድሮ ነው። ስለዚህ ኢትዮ ቴሌኮም አንዱ እሱን ይጠቀማል። ከዛ ባሻገር ግን በተለይ በገጠር ያለው ማህበረሰባችንን ለማገልገል ደግሞ የሶላር ኢነርጂ እንጠቀማለን። ሃይብሪድ ነው የምንጠቀመው። ይሄ በከፍተኛ ሁኔታ አሁንም አየር ንብረት ብክለትን ከመቀነስም አንጻር አካባቢን ከመጠበቅም አንጻር ማለት ነው ትልቅ አስተዋጽኦ የሚኖረው ነው። በዘንድሮ በጀት ዓመት እንኳን ባጠናቀቅ ነው ባለፈው እንደሰማችሁት ከ12.7 ሜጋዋት በላይ በአመቱ ብቻ በመገንባት አጠቃላይ ያለንን የሶላር ካፓሲቲ ወደ 40 ገደማ 39.7 ያደረስንበት ነው ማለት ነው። የትልቅ አቅም ነው ማለት ነው። ማህበረሰባችንን ኮኔክት ከማድረጋችን ባሻገር አየር ንብረታችን እንደዚሁም እየጠበቅን ነው ማለት ነው። ስለዚህ ለኢትዮጵያ ለምታደርገው የአረንጓዴ ኢኮኖሚ ግንባታ ኢትዮ ቴሌኮም ትልቅ አሻራውን እያሳረፈ እንደዚሁም የአረንጓዴ ኢኮኖሚ ግንባታው እንዲፋጠን የራሱን አስተዋጽኦ እያደረገ ነው። ከዚህ ባሻገር እንደምታውቁት በስማርት ሲቲ ግንባታ ውስጥ አንዱ የሚያስፈልገን ደግሞ ስማርት ሞቢሊቲ ነው። ለዛም ደግሞ በተለያዩ ቦታዎች ወደ 9 የሚሆኑ የኢቪ ቻርጂንግ ስቴሽኖችን ገንብተናል ማለት ነው። ይህንን በማድረጋችን እንግዲህ አንደኛ ከተሞቻችን ላይ ያለውን ማዘመንን ስራ እያገዝን የአረንጓዴ ኢኮኖሚ ግንባታንም እንደዚሁ እያፋጠንን ነው ማለት ነው። ይህን ስናደርግ ከዛሬው በተለይ ከምናደርገው የአረንጓዴ አሻራ ማሰረፍ ጋር በቀጥተኛ ቁርኝነት ያለው እንደምታዩት ከ425,000 በላይ መኪኖች ከባለፈው እንግዲህ ከአንድ አመት በላይ ነው ይሄን አገልግሎት ከጀመረ ማለት ነው ቻርጅ ለማድረግ ችለዋል። ይሄን በማድረጋቸው ወደ 13.8 ሚሊዮን የሚሆን ኪሎግራም
የካርቦን ኢሚሽን ሬዲዩስ ማድረግ ችለናል ማለት ነው። ይሄ ትልቅ አስተዋጽኦ ነው ያለው ለአረንጓዴ ኢኮኖሚ ግንባታ፣ እንደዚሁም ደግሞ ልቀትን ለመቀነስ ምቹ ሆነ አካባቢ እንዲኖረን የአየር ንብረታችንን እንደዚሁም ደግሞ ለመከላከል ለመጠበቅ ማለት ነው። ስለዚህ ይህን ስናደርግ ምን ማለት ነው ካላችሁ ወደ 68,000 ቨርቹዋል ዛፎችን ተክለናል፣ ወይም 13.8 ሚሊዮን ኪሎግራም ካርቦን ኢሚሽን መቀነስ ካስፈለገ ወደ 68,000 የሚሆኑ ዛፎችን መትከል ነበረብን ማለት ነው። ስለዚህ በሌላው ዛሬ እንደምናሳርፋቸው ዛፎች ሁሉ ቨርቹዋል ዛፍም እየተከልን ነው ማለት ነው። ስለዚህ ይሄ አረንጓዴ ኦፕሬተር የሚያሰኘው አንዱ ይሄ ነው። ትልቁ ግን በዓላማ በራዕይ በስትራቴጂ ተደግፎ የኢትዮጵያን የአረንጓዴ ኢኮኖሚ ልማት ግንባታ ለማፋጠን የምናደርገው ቁርጠኝነትና ርብርብ አረንጓዴ ኦፕሬተር ያሰኘናል ማለት ነው። ሁላችሁም የዚህ አጋር ስለሆናችሁ ራዕያችንን ደግፋችሁ ከጎናችን ስለቆማችሁ እጅግ አድርገን እናመሰግናለን። ለዚህ ደግሞ ለምናደርገው አስተዋጽኦ በአፍሪካም እንደዚሁም ደግሞ በሀገራችን ኩባንያችን እውቅና የተሰጠው ነው ማለት ነው። እንደምታዩት ለማህበረሰቡና ለአካባቢ ጥበቃ መልካም ተጽዕኖ ከሚያደርጉ ማለት ነው 100 የአፍሪካ ብራንዶች መካከል ኢትዮ ቴሌኮም እውቅና በዘንድሮ በባለፈው ዓመት እውቅና የተሰጠው ነው ማለት ነው። እንደዚሁም ደግሞ በሀገራችንም ደግሞ በአካባቢ ጥበቃ ኢትዮ ቴሌኮም ለአረንጓዴ ኢኮኖሚ ግንባታ የሚያደርገውን አስተዋጽኦ እውቅና የተሰጠው ነው ማለት ነው። ይሄ በቴክኖሎጂ አጠቃቀም ብቻ ሳይሆን ቴክኖሎጂን በማስወገድም ጭምር አየር ንብረት ላይ አካባቢ ላይ የሚያመጣውን ብክለት ለመቀነስ የሚከተላቸውን ስትራቴጂና ፕሮሲጀርም እውቅና የተሰጠው ነው ማለት ነው። በአጠቃላይ ኩባንያችን በዚህ መልኩ ሁለንተናዊ የሀገራችንና የማህበረሰባችን ተጠቃሚነት ለማረጋገጥ እየሰራ ይገኛል። እናንተም ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። በድጋሚ እንኳን ለ8ኛው ዙር ሀገራዊ የአረንጓዴ አሻራ በሰላም አደረሳችሁ አደረሰን። መርሃ ግብራችን የተሳካ እንዲሆን ለሁላችን እመኛለሁ። እግዚአብሔር ያክብረን። በጣም እናመሰግናለን ክብርት ዋና ስራ አስፈጻሚያችንን። ቀደም ሲል እንዳልኳችሁ ድርጅትና ጥንቅቅ ያለ ሪፖርት ግሪን ላይ የሰራነውን ነገር አቅርበውልናል። በመቀጠል የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ ክቡር አቶ ወልዴ ወገሴ መልእክት እንዲያስተላልፉ ወደ መድረክ ጋብዛለሁ። በክብር እንደምን አደራችሁ? ደህና ናችሁ? በጣም ተጀምሯል። ኢትዮ ቴሌኮም ያው አንጋፋ ድርጅት ነው በሀገራችን ላይ አለ ከምንለው ለዲጂታል ኢኮኖሚ የጀርባ አጥንት የምንለው ኢትዮ ቴሌኮም ነው። ምንም ጥያቄ የሌለውና እኛ ስንወጣ አንተ ትገባለህ። እሺ ይሄው አብረን እንውጣ እና እኛ ስንወጣ አንተ ትገባለህ። ሶስት እዛ አለ በቂ አለ። ጠጋ ደረጃ ተፈተሽ ማለት ትክክል ነው። ኧረ ብራዘር መኮትኮቻ እሺ፣ በዚህኛው በኩል
እሺ ከ50 በላይ ይቆጥራሉ ዛሬ እኮ አይ አንተ ከገባህበት እቺ በኋላ ትሰጥኛለሽ ሰው እንዳትገባ ወይ ድንጋይ ነች እሷ ድንጋይ አልፈልግም አይ በቃ አይ አሪፍ ነው ደህና ነው ስትራቴጂካል ኤሪያ ነው ያዘው ስትራቴጂክ ነው ያዘው ታውቃለህ እንዴት ይችላል